የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 የሚከበረው ለምንድን ነው? ቅዱስ ገብርኤል አዳምን ከሲኦል ያዳነበት ቀን በመሆኑ፣ የቅዱስ ገብርኤል ቤተክርስቲያን የታነጸችበት ቀን በመሆኑ፣ ሶስቱ ሕፃናትን ከእሳት ያዳነበት ስለሆነ፣ በድል አድራጊነት የሮምን ንጉስ ድል ያደረገበት ቀን በመሆኑ፣ ሶስቱ ሕፃናትን ከእሳት ያዳነበት ስለሆነ፣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ንጉስ ናቡከደነጾር በባቢሎን ለጣዖት ካልሰገዳችሁ ብሎ አናንያን፣ አዛሪያ፣ ሚሳኤል የተባሉ ሕፃናትን ለጣዖት ባለመስገዳቸው ወደ እቶነ እሳት ሲወረወሩ ቅዱስ ገብርኤል ተገልጦላቸው ከሞት ያዳናቸው መታሰቢያ ታላቅ በዓል ነው። ሁሉም ክርስቲያን ስለ ሊቀ መላእክት ቅዱስ ገብርኤል ሊመልሳቸው የሚገባ 15 ጥያቄዎች ስንት እንዳመጣችሁ በኮሜንት አሳውቁን። ፎሎ በማድረግ እንጀምር። ቅዱስ ገብርኤል የስሙ ትርጓሜ ምን ማለት ነው? የእግዚአብሔር ብርሃን፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ የእግዚአብሔር ወዳጅ፣ የእግዚአብሔር መልእክተኛ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ገብርኤል ሆይ ተመርምሮ ለማይደረስበት ስም አጠራርህ ሰላም እላለሁ፣ ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል እንዲል መልካ ቅዱስ ገብርኤል። ቅዱስ ገብርኤል ከእቶነ እሳት ያዳናቸው የሰለስቱ ደቂቅ ስማቸው ማን ይባላል? ዳዊት፣ ሰለሞን፣ አቤሴሎም፣ አብርሃም፣ ይስሐቅ፣ ያዕቆብ፣ አናንያ፣ አዛሪያ፣ ሚሳኤል፣ ያዕቆብ፣ ዮሐንስ፣ ጴጥሮስ። አናንያ፣ አዛሪያ፣ ሚሳኤል። ንጉስ ናቡከደነጾር ለጣዖት አንሰግድም በማለታቸው ወደ እቶነ እሳት ተጥለው እንዲቃጠሉ የፈረደባቸው በኋላም በቅዱስ ገብርኤል ታዳጊነት ከእቶነ እሳት የዳኑት ሶስቱ ሕፃናት አናንያ፣ አዛሪያ፣ ሚሳኤል ይባላሉ። ቅዱስ ገብርኤል በመጀመሪያ የተገለጠለት ታላቁ ነቢይ ማን ነው? ነቢዩ ኤልያስ፣ ነቢዩ ኢሳይያስ፣ ነቢዩ ዳንኤል፣ ነቢዩ ሙሴ። ነቢዩ ዳንኤል በመጽሐፍ ቅዱስ ውስጥ ቅዱስ ገብርኤል በግልጽ ተጠርቶ በመጀመሪያ የታየው ለነቢዩ ዳንኤል ሲሆን ስለ ወደፊቱ ዘመንና ስለ መሲሁ መምጣት ምስጢር ገልጦለታል። ቅዱስ ገብርኤል በቤተ ክርስቲያን አስተምህሮ ከሰባቱ ሊቃነ መላእክት በስንተኛ ደረጃ ላይ ይጠቀሳል? በመጀመሪያ ደረጃ፣ በሁለተኛ ደረጃ፣ በሶስተኛ ደረጃ፣ በአራተኛ ደረጃ። በሁለተኛ ደረጃ ቅዱስ ገብርኤል ከሊቀ መላእክት ቅዱስ ሚካኤል ቀጥሎ በሁለተኛ ደረጃ የሚጠቀስ ታላቅ መልአክ ነው። በምስራቅ ኦርቶዶክስ አብያተ ክርስቲያናት ከቅዱስ ሚካኤል ጋር በመሆን ከሰባቱ ዋና ሊቃነ መላእክት አንዱ ነው። በቅዱስ ገብርኤል ቤተክርስቲያን የታኅሳስ 19 በዓል ዋነኛ ዓላማ ምንድን ነው? የመልአኩን ቃል ኪዳንና ታምራት ለማስታወስ፣ ለገበሬው የዝናብ በረከት ለመጠየቅ፣ ቤተሰብን በጾምና በጸሎት ለማጽናት፣ በዓመቱ የተሰሩ ኃጢአቶችን ለመናዘዝ። የመልአኩን ቃል ኪዳንና ተአምራት ለማስታወስ። የቅዱስ ገብርኤል በዓል ዋናው ትኩረት ቅዱሱ በተሰጠው ቃል ኪዳን መሰረት ተአምራትን መስራቱንና ምልጃውን በማሰብ በረከት ለመቀበል ነው። ቅዱስ ገብርኤል ከቅድስት ድንግል ማርያም ጋር የተገናኘው በዋነኝነት በየትኛው በዓል ነው? በዕርገት በዓል፣ በልደት በዓል፣ በንግስ በዓል፣ በብስራት በዓል። በብስራት በዓል። ብስራት ማለት መልካም ዜና ማለት ነው። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ድንግል ማርያምን ዓለምን የሚያድነውን ኢየሱስ ክርስቶስን እንደምትወልድ ያበሰረበት ወይም ያወራበት በዓል ነው። መላእክት ከተፈጠሩ በኋላ ሳጥናኤል እኔ ፈጠርኳችሁ ብሎ መናወጥ በተፈጠረ ጊዜ የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት መላእክትን ያረጋጋ መልአክ ማን ነው? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል። ቅዱስ ገብርኤል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካችን ለማወቅ መኑ ፈጠረነ እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት መላእክትን ያረጋጋ መልአክ ነው። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህ ምክንያት ጌታ ድንግል ማርያምን ያበስር ዘንድ የተገባ ሆነ እንዲል ነገረ ስጋዌውን ለድንግል እንዲያበስር አድሎታል።
ከዚህ በኋላም ደጋግ ሰዎችን ለመርዳት የሚመጣ የሚወርድ ሆኗል። ቅዱስ ገብርኤል ከ10ሩ የመላእክት ነገድ የየትኛው ነገድ አለቃ ነው? የአርባብ አለቃ፣ የኃይላት አለቃ፣ የመናብርት አለቃ፣ የስልጣናት አለቃ? የአርባብ አለቃ። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10ሩ የነገድ ሰራዊት ላይ የአርባብ አለቃ ነው። ነቢዩ ሄኖክም በሰራዊቱ ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህ ምክንያት የራማው መልአክ ተብሎ ይጠራል። ታኅሳስ 19 የቅዱስ ገብርኤል በዓል በየትኛው የኢትዮጵያ ከተማ በልዩ ድምቀት ይከበራል? አዲስ አበባ፣ ጎንደር፣ ቁልቢ፣ ላሊበላ? ቁልቢ። በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ቁልቢ የሚገኘው የቅዱስ ገብርኤል ቤተክርስቲያን በታኅሳስ 19 ዓመታዊ ክብረ በዓል በብዙ ሺህ የሚቆጠሩ ምዕመናን የሚገኙበትና ታላቅ ሃይማኖታዊ ስርዓት የሚፈጸምበት ቦታ ነው። ቅዱስ ገብርኤል ወደ ቅድስት ድንግል ማርያም መጥቶ ያበሰራት በየትኛው ከተማ ነው? ናዝሬት፣ ቤተልሔም፣ ኢየሩሳሌም፣ ሮም? ናዝሬት። ሉቃስ ምዕራፍ 1 ቁጥር 26 እስከ 27 ላይ እንደተጻፈው መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ ናዝሬት ወደምትባል የገሊላ ከተማ ሄዶ ድንግል ማርያምን አግኝቷታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ቅዱስ ገብርኤል በዘመነ ኦሪት የየትኛው ክፍል መልአክ ነበር? የንስሐ፣ የምህረት፣ የትንቢት፣ የድህነት? የትንቢት። ቅዱስ ገብርኤል ከነቢዩ ዳንኤል ጀምሮ በኦሪት ዘመን ስለ መሲሁ መምጣትና ስለ መጨረሻው ዘመን ብዙ ትንቢቶችን በመግለጥ ተልኮ የተነሳ የትንቢት መልአክ ተብሎ ይጠራል። የቅዱስ ገብርኤል በዓል በክርስትና ውስጥ ምን አይነት በረከት እንዲገኝ ይታመናል? የሥጋ ጤና ብቻ፣ የመንፈስ እረፍትና ሰላም ብቻ፣ የገንዘብ ብልጽግና፣ በምልጃው ከእግዚአብሔር ይቅርታና ጸጋ? በምልጃው ከእግዚአብሔር ይቅርታና ጸጋ። በዓሉ የሚከበረው የቅዱስ ገብርኤልን ቃል ኪዳን ምልጃ በመጠየቅ ሲሆን በእርሱ አማካኝነት ከእግዚአብሔር ዘንድ ምሕረትና ጸጋ ለማግኘት ነው። ቅዱስ ገብርኤል በታኅሳስ 19 ከሞት ያዳነው ንጉሥ ላሊበላ ለረድኤቱ መታሰቢያ ያደረገው ነገር ምንድን ነው? መጽሐፍ ቅዱስን ገልብጧል፣ 7 አብያተ ክርስቲያናትን ታንጿል፣ ገዳማትን አቋቁሟል፣ በስማቸው ገብርኤል የሚባሉ ልጆችን አውጥቷል። 7 አብያተ ክርስቲያናትን ታንጿል። ንጉሥ ላሊበላ ከሞት ስለዳነና ድል ስላገኘ ለቅዱስ ገብርኤል በገባው ቃል መሰረት ድንቅ የሆኑትን አብያተ ክርስቲያናት ታንጿል። የላሊበላ ውቅር አብያተ ክርስቲያናት ዋና ዋናዎቹ ናቸው። ቅዱስ ገብርኤል በገነት ውስጥ የትኛው ተግባር እንዳለው ይነገርለታል? በገነት የሕይወት ዛፍ ፍሬን የመጠበቅ፣ የገነትን በር የመጠበቅ፣ ቅዱሳንን በዝማሬ የማገልገል፣ የእግዚአብሔርን ዙፋን የማገልገል? በገነት የሕይወት ዛፍ ፍሬን የመጠበቅ። ከቤተ ክርስቲያን ትውፊቶች አንዱ ቅዱስ ገብርኤል የገነትን የሕይወት ዛፍ ፍሬ እንዳይበላ የሚጠብቅ መልአክ እንደሆነ ያስረዳል። ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።